አላህ አይወደኝም። ዱዓ አደረግኩኝ ግን መልስ አላገኘሁም። እኔ ዱዓ አድርጋለሁ ግን ለምን ዱዓ አይመለስም? ይህንና መሰል ነገራቶችን ብለሃል ወይም ደግሞ ሰዎች ሲሉ ሰምተሃል። አላህ ስብሐነ ወተዓላ ግን እንዲህ ይላል፣ ኡድዑኒ አስተጅብ ለኩም፣ ለምኑኝ እቀበላችኋለሁ። ቃሉን ፈጽሞ የማያጥፈው ኃያሉ ፈጣሪ ይህን ከማለቱ ጋራ ታዲያ ለምንድን ነው ዱዓችን ተቀባይነት ያጣው? መልሱን አብረን እናያለን ኢንሻአላህ። አሰላሙ አለይኩም ወረሕመቱላሂ ወበረካቱ። ቢስሚላሂ ራሕማን ራሒም። ይህ ሪጃል ቲዩብ ነው። ኢንሻአላህ ዛሬ የምናየው ነጥብ ዱዓችን ለምን ምላሽ አጣ የሚል ነው። እንደሚታወቀው ዱዓ እስልምና ውስጥ ትልቅ የሆነ ዒባዳ ወይንም አምልኮ ነው። ይብዛም ይነስም ሁሉም የሰው ልጆች በሆነች የህይወት ገጠመኝ ላይ ጭንቀት፣ ጥበት፣ መከራ ነካ ሲያደርጋቸው እጃቸውን ወደ ላይ ከፍ አድርገው ጌታቸውን ይለምናሉ። የአላህ ውሳኔ የሆንና የአንዳንድ ሰው ልመና ቶሎ ምላሽ አግኝቶ ያሰበውን ነገር ያገኛል። አንዳንዱ ደግሞ ለዘመናት በሩን ቢያንኳኳም አልከፈት ይለዋል። ጸሎቱ ልመናው ምላሽ ያጣል። ታዲያ ዱዓው ተቀባይነት የማጣቱ ምክንያት ምን ይሆን? በመጀመሪያ መታወቅ ያለበት ነገር ቢኖር መስፈርቱን አሟልተን ዱዓ እስካደረግን ድረስ አላህ ይሰማናል፣ ይቀበለናል፣ ምንም እንኳን ምላሹ ቢዘገይም። ዱዓችን ተቀባይነት ከሚያጣበት ነገር አንደኛውና ዋነኛው ምንድን ነው? ዱዓ በምናደርግበት ሰዓት ላይ ማሟላት ያለብንን መስፈርቶች አናሟላም። ማለትም አላህ ስብሐነ ወተዓላ በሚፈልገው መልኩ እሱን በሚቀበለውና በሚሰማን መልኩ ዱዓ አናደርግም። ዱዓ የራሱ የሆነ መስፈርት አለው። የራሱ የሆነ ማሟላት ያለብን ነገር አለ። ታዲያ ያንን ነገር ሳናሟላ ዱዓ የምናደርግ ከሆነ ዱዓችን ተቀባይነት ማግኘቱ እጅግ የመነመነ ይሆናል። ታዲያ እነዚህ መስፈርቶች ምንድን ናቸው ካለን የመጀመሪያው ኢኽላስ ነው። ማለትም ዱዓን ለአላህ ጥርት አድርገን ማድረግ ማለት ነው። ዱዓ ስንለምን ለአላህ ብቻ መሆን አለበት። ለሰዎች ይሉኝታ፣ ሰዎች እንዲያወድሱን፣ ሰዎች እንዲያደቅኑ ሳይሆን የአላህን ፊት ብቻ ፈልገን ማድረግ አለብን። ለዚህም ደግሞ እንዲያግዘን ዱዓ በምናደርግበት ሰዓት ላይ ብቻችን ተገለን ብናደርግ የተመረጠ ይሆናል። ይሄ የመጀመሪያው መስፈርት ነው። ሁለተኛው ቀልብን ወይ ደግሞ ሐሳባችንን መሰብሰብ። ብዙዎቻችን እጃችንን ከፍ አድርገን ዱዓ እናደርጋለን። ነገር ግን ሐሳባችን የት ነው ያለው? አንተ ወይም ደግሞ አንቺ ዱዓ በምታደርጊበት ሰዓት ላይ ቁጭ ብለሻል፣ እጅሽን ወደ አላህ ከፍ አድርገሻል። ነገር ግን ሐሳብሽ የት ነው ያለው? ስለ ልጆችሽ ነው የምታስቢው? ስለ ስራሽ፣ ስለ ጓደኛሽ፣ ስለ ትምህርትሽ? አንተስ ስለ ምንድን ነው የምታስበው? ስለ ንግድህ፣ ስለ አበደርከው ሰውዬ፣ ስለ ጠፋብህ ዕቃ፣ ስለ ፍቅረኛ፣ ስለ ማን ነው የምታስበው? ዱዓ እያደረግ ሐሳብ ሌላ ቦታ የሚሆን ከሆነ ዱዓ ተቀባይነትን ላያገኝ ይችላል። ስለዚህም ዱዓ በምናደርግበት ሰዓት ላይ አካላችንን እጃችንን ብቻ ሳይሆን ሐሳባችንን በሙሉ ወደ አላህ መሰብሰብ ይኖርብናል። ይህ ሁለተኛው መስፈርት ነው። ሶስተኛው ሐላል ስራን መስራት። የምንሰራው፣ የምንበላው፣ የምንጠጣው በሙሉ ሐላል መሆን አለበት። እንዳጠቃላይ ሰውነታችን የተገነባው ከሐላል ነገር መሆን አለበት። ሐራም እየሰራህ፣ ሐራም እየበላህ፣ ሐራም እየጠጣህ የምታደርገው ዱዓ ተቀባይነት አይኖረውም። ስለዚህም የመጀመሪያው መስፈርት ምንድን ነው? ዱዓችን ተቀባይነት ያገኝ ዘንዳ ዱዓውን በምናደርግበት ሰዓት ላይ መስፈርቶችን ማሟላት አለብን። ከነዚህም ውስጥ ሶስቱን አይተናል። በኢኽላስ ዱዓ ማድረግ፣ ሐሳባችንን መሰብሰብ፣ እንዲሁም ደግሞ ሰውነታችንን በሐላል መገንባት ማለት ነው። ሁለተኛው ምናልባትም ዱዓችን ዘገየ፣ አላህ ዱዓችንን
እየመለሰልን አይደለም ለሚለው መልስ ምንድን ነው? የተሻለው ነገር ምን እንደሆነ የሚያውቀው አላህ ሱብሓነሁ ወተዓላ ነው። ምናልባትም እኔና አንቺ በጣም ትንሽ በሆነው አእምሯችን አስበን አላህ ሆይ ይህን ነገር አድርገልኝ፣ ይህን ነገር አሳካልኝ እንል ይሆናል። ነገር ግን አላህ ሱብሓነሁ ወተዓላ ለእኛ ይበልጥ የተሻለውን ለዱንያም ለአኺራም የሚጠቅመው ምን እንደሆነ ያውቃል። ስለሆነም ያንን ነገር አላህ በፈለገው ሰዓት፣ በፈለገው ሁኔታ፣ በፈለገው መልኩ ይሰጠናል የተሻለውን ነገር። ነገር ግን እኛም ነቀጥታ ስለሆነ ይሄን ነገር ጠይቄው ነበረ አላህ መልስ አልሰጠኝም እንል ይሆናል። ይህ ነገር ትክክል አይደለም ማለት ነው። የተሻለው ምን እንደሆነ አላህ ነው የሚያውቀው። የአላህን ምርጫ ወደን ፈቅደን መቀበል አለብን ነው። ሶስተኛው ዱዓ እኛ በፈለግነው መልኩ ብቻ ላይመለስ ይችላል። ዱዓ እንደሚታወቀው በሶስት አይነት መልኩ ነው የሚመለሰው። በሐዲስም እንደመጣው ዱዓ ሁል ጊዜ እኛ በፈለግነው መልኩ ላይሆን ይችላል። ሶስት አይነት የዱዓ አመላለስ መንገድ አለ። አንደኛ እኛ በፈለግነው መልኩ፣ ለምሳሌ አንድ ሰው የአላህ ያ ረቢ መልካም የሆነችን ሚስት ስጠኝ ሊል ይችላል። ወይ ደግሞ ይህን ያክል ብር ያስፈልገኛል፣ ወይ ደግሞ ስራ የለውም ስራን ይፈልጋል። ታዲያ ዱዓ በሚያደርግበት ሰዓት ላይ አንደኛ አላህ ሰውየው በፈለገው መልኩ ሊያሳካለት ይችላል። ሁለተኛ ደግሞ ከኛ ክፉ ነገርን ይከላከልልናል። ሰውየው በዛ ባደረገው ዱዓ አማካኝነት ሊነካው የነበረ መጥፎ ነገር እንዲከላከልለት ያደርጋል ማለት ነው። ለምሳሌ ሰውየው የፈለገው ትርፍ ከሆነ አላህ ምን ያደርግለታል? ከከባድ ኪሳራ ሊጠብቀው ይችላል ማለት ነው። ዱዓው ምላሽ አግኝተዋል። ነገር ግን ሰውየው በፈለገበት መልኩ ሳይሆን አላህ በመረጠና የተሻለ ባለው መልኩ ማለት ነው። ሶስተኛው ደግሞ ዱዓችንን አላህ ለአኺራ ያስቀምጠዋል። ይህ ደግሞ እጅግ የተሻለና ጥሩ የሚባለው የዱዓ መልስ ነው። ዱንያ ላይ የሆነች ነገር ብናገኝ ቢሳካ ጠፊና አራቂ ነገር ነው። ነገር ግን አላህ መርጦን ዱዓችንን ተቀብሎ ለአኺራ የሚያስቀምጠው ከሆነ ያኔ በጣም ጭንቅ በሆነበት ሰዓት ላይ እናት፣ አባት፣ እህት፣ ወንድም፣ ልጅና ሚስት ካንተ በሚሸሹበት ሰዓት ላይ ዱዓውን ካስቀምጠልህ አላህ በእርግጥም ወዶሃል ማለት ነው። ስለዚህ ዱዓህ ምናልባት አላህ አሁን ላይ ያልመለሰልህ አኺራ ላይ አስቀምጦልህ ሊሆን ይችላል። ስለሆነም ዱዓዬ ምላሽ አላገኘም ብለህ ፈጽሞ በአላህ ላይ አታማርር። ሌላው ምናልባት አላህ እየፈተነ ቢሆንስ? ዱዓህን ያልተቀበለው ለዱዓህ መልስ ያልሰጠው ምናልባትም አላህ የባሪያውን የትዕግስት መጠን እየፈተነ ቢሆንስ? ታዲያ አላህ በሚፈትንበት ሰዓት አንተ ትዕግስት ታደርጋለህ ወይንስ አይ ትዕግስት አላደርግም ብለህ ከአላህ ትሸሻለህ፣ በአላህ ታማራለህ? ከየትኛው ባሪያ ነህ? ትዕግስት የምታደርግ ከሆነ በእርግጥም አላህ ካንተ ጋር ይሆናል። አላህም እንዳለው ኢነላሃ መዐ ሳቢሪን፣ አላህ በእርግጥም ከታጋሾች ጋር ነው። ነገር ግን ትዕግስት አላደርግም ብለህ ከአላህ የምትርቅ ከሆነ አላህ ከነችግርህ ይተውካል። ለአንተ ምንም አትጠቀምም፣ አላህ ደግሞ ምንም የሚጎዳው ነገር አይኖርም ማለት ነው። ስለዚህም ዱዓችን ለምን ምላሽ አጣ ካልከኝ፣ አንደኛ ምናልባት ችግሩ ከኛ ነው፣ ዱዓውን መስፈርቱን አሟልተን እያደረግን አይደለም። ሁለተኛ ደግሞ የተሻለው ምን እንደሆነ የሚያውቀው አላህ ነው። ምናልባትም አንተ ካሰብከው በተሻለ መልኩ አላህ እየመለሰልህ ይሆናል። ሶስተኛው ዱዓ መልስ የሚያገኘው በሶስት መንገድ ነው። አንደኛ የጠየቅከውን በቀጥታ ይነግርሃል፣ ይመልስልሃል። ሁለተኛ መጥፎ ነገርን ካንተ ይከላከልልሃል። ሶስተኛ ደግሞ ዱዓህን ለአኺራ ያስቀምጥልሃል። ሌላው ምናልባትም አላህ ዱዓህን ሳይመልስልህ ዝም ያለህ
እየፈተነ ይሆናል። ስለዚህም ታዲያ አንተ በምትፈተንበት ሰዓት ላይ ከመሮጫው ትራክ ሳትወጣ ዙሩን አከረህ አጥብቀህ አላህን ሙጭኝ ብለህ ልትለምነው ልትጠይቀው ይገባሃል። ይህን እንግዲህ እኔ ከተለያዩ ሼኾች ከተለያዩ ኪታቦች ያገኘሁት የሆነ መልስ ነው። እናንተስ ደግሞ ምናልባት ለየት ያለ እይታ ካላችሁ የእናንተንም መልስ አሳውቁኝ። ለዛሬው እዚህ ጋር በቃላሁ። አሰላሙ ዓለይኩም ወራህመቱላሂ ወበረካቱ። መልእክቱ ከተመቻችሁ ላይክ እንዲሁም ሰብስክራይብ ማድረግ አይረሳ። ሐሳባችሁን ደግሞ ኮመንት ላይ አስቀምጡልኝ። አሰላሙ ዓለይኩም ወራህመቱላሂ ወበረካቱ።